አሰላሙ አሌይኩም ወራህመቱላህ ወበረካቱሁ። ጀማው እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ እኔ በጣም ደህና ነኝ። እናንተ እንዴት ናችሁ? ጤንነት፣ አፍያ ሁሉ መልካም ከኔ ጋር ሁሉ ሰላም ነው። እቺ የምትዋት እንግዲህ ቻንች የምትባል እቃ አይደለችም፣ አንቱ የምትባል ነች ማለት ነው። ጀማው በነገራችን ላይ ዛሬ ነው ያስፈጭሁት እና ያው ማሻአላህ ተባረክ ረህማን ጽድት ያለ አስቤዛ አላት። ጉብዬን ታውቁታላችኋ? ጉብዬ በነግለውኝ በጣም ምርጥ ደንበኞች አሉኝ እና አስቤዛ ከዚህ ቀደም ልክላት በሷ ነው የመጣችሁ ይች ልጅ ማለት ነው። በርበሩ 30 ኪሎ ነው። በርበሩ ብቻ 18600 ብር ይዟል። ዛላው በርበሬ ማለት ነው ከነ መቀንጠሻ ሆኖ። ከዛ ምን አለው ቅመም፣ እርጥብ ቅመም አለ፣ ቀይ ሽንኩርት፣ ዝንጅብል፣ ጭናዳም፣ አዝማሪው ነው በርበሬውን ለመደለዝ ማለት ነው። በጣም ቆንጆ ተደርጎበታል። ሽንኩርት ስታደርጉበት በነገራችን ላይ እርጎ ነው የሚሆነው። ማሻላ ተባረክ ረህማን። ያኔ ብቻውን እንደ ሽሮ ሰርታችሁ ትበሉታላችሁ። በርበሬውን እንደዛ ሲደረግ በጣም አሪፍ ነው ልላችሁ ፈልጌ ነው። 56375 ብር የፈጀ ጉብዬ የሚሄድ ቆንጆ የሆነ የድግስ በርበሬ አለኝ። እዚህ ጋር እንደምታዩት ፏርጌ አዘጋጅቼላታለሁ። ማሻአላ ተባረክ ረህማን 30 ኪሎ እንግዲህ ትንሽ አይደለም፣ በጣም ብዙ ነው። ማሻአላ ተባረክ ረህማን። በነገራችን ላይ በርበሬ ብዙ እንኳ እንትን አይልም። እኛ የሆነ ቀለል ያለ ድግስ አድርገን ነበርና ወላሂ በዚህ ራሱ ሁለት አልጨረስንም እና ሁሉ ማሻአላ ተባረክ ረህማን። ከዛም የወጥ ቅመም እዚህ ጋር 4150 ብር 1 ኪሎ ተኩል ነው። ለምን አንድ ቁበት ዙሩ 1 ተኩል ነው ይሄ። ወላሂ ሽታው ምንድነው እያሉ ነበረ ቤት ሲገቡ ራሱ በጣም ነው የሚጣፍጠው። ወላሂ ለማካበር ምናምን አይደለም፣ አላህ ምስክሬ ነው። በጣም ከመነግራችሁ በላይ ነው የሚጣፍጠው። ማሻአላ ሽንኩርቱ ሽንኩርት ነው። በዛ ላይ ደግሞ ሰባት ቅመሙ ይሄ ጥምዝ፣ ጥቁር አዝሙድ፣ ነጭ አዝሙድ ምናምን እነዚህ ይበልጥ ቆንጆ ሽታ እንዲኖረው የሚያደርግ ነው። በበርበሬ ደግሞ እኮራበታለሁኝ። እኔታችሁ እንደዚህ ፎ ያለ ጽድት ያለ በርበሬ አዘጋጅችላታለሁኝ። እህቴ እንግዲህ አላህ ስራዋን ይውደድላት። አረብ ሀገር ያለች ሴት ትድራለች። ብዙ ነገር ነው የምትሆነው። ወላሂ ለአዚምን ብቻ አላህ ጀዛዋን ይክፈላት። 4150 ብር 300 ብር በላይ ቅመም ወስዷል ጀማው። ያው ግን አሁን ቀይ ሽንኩርት ቀነስ ስላረገ ነው። ለዛውም እስከ 6000 ድረስ ይወስዳል እና በጣም ቆንጆ ተደርጎ ነው የተዘጋጀው። ከዛ በቀጥል እዚህ ጋር ቡና 2 ኪሎ አለ በ1350 ብር ሂሳብ እና ሱካር በ180 ብር ሂሳብ፣ ምስር በ300 ብር ሂሳብ። በቀጠል የበሱ እህል ይሄንንም ጽድት አርጌ እቤት አምጥቼ ለቅሜ ቆንጆ አርጌ ኔት ፈጨላት። ይሄ በሶ ማለት ነው። በሶ በርበሬውም የተፈጨው ዛሬ ነው እና ማሻአላ ተባረክ ረህማን 15 ኪሎ ነው። 15 ሲባዛ በ160 ከዛ 500 ብር ደግሞ ቅመም አለው። ጫው ምናምን ቀረፋ፣ ጦስኝ ምናምን አድርጌበታለሁ ቆንጆ አድርጌ። ማሻአላ በጣም ነው የሚያምረው። ጽድት ያለ ነው። እንግዲህ ይህን ይመስላል። ከዛ ማር አላት ጀማው፣ ማር አላት እዚህ ጋር እንደምታዩት ወለላ ማር ጽድት ያለ ቆንጆ የሆነ ማር አለ እና ያው መቅመስ አለብን፣ ምክንያቱም እንዳይደብራችሁ። እዩት ጽድት ያለ ቢስሚላህ። ማሌሽ ጀማው እንደዚህ ጥብ ነው ያደረኩት። ወደዛ እንጥረዋለን። ከዛ ምን አለ መሰላችሁ ማዕደን ሙሉ ሲሄደው አላት 7000 ብር። ሻይ ቅጠል እዚህ ጋር እንደምታዩት ማሻአላ ቆንጆ ሻይ ቅጠል አላት። የልብስ ማነው የገላ ሳሙና በ55 ብር ሂሳብ። የእናት ጫማ 800 ብር። ኪሎ ይታያችኋል ብዬ አስባለሁ። ይሄ 5 ኪሎ ነው። ከዛ የረከቦት ዳንቴል እና 2 የትሪ ዳንቴል ብላኛለች። የረከቦቷ ይቺ ነች። ከዛ በመቀጠል ይሄ ደግሞ 2 አይነት በቃ የትሪ በጣም የሚያማምሩ ዳንቴሎች አሉ እና ሁላችሁም እንደምትወዱት ተስፋ አረጋለሁኝ። ከወደዳችሁ ደግሞ ላይክ እና ሰብስክራይብ ሼር እያረጋችሁ አበረታቱ።
እዘዙ። እንደዚህ ቆንጆ የሆነ ጽድት ያለ በርበሬ በቤታችን ዝግጅት አድርገን ለቤተሰቦቻችሁ እናደርስላችኋለን። ከፈለጋችሁ አረብ ሀገር የምንልክላችኋለን። ሰው ካላችሁ ምንም ችግር የለውም። ደስ ነው የሚለን እና ይሄ ዛሬ ላይ የተፈጨው ይሄም እላችኋለሁኝ። በጣም ነው የሚያምረው። ማሻላ ተባረክ ረህማን። ወላሂ ለፕሮግራም ነው ብላለች። አላህ ጀዛዋን ይክፈላት። 30 ኪሎ በርበሬ በቆንጆ ተደርጎ በእርጥብ በደረቅ ቅመም ተዘጋጅቶላታል። እናንተ እንደምትወዱት ተስፋ አድርጋለሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የዚህነት ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ እኔ በጣም ሰላም ነኝ። ዛሬ የማሳያችሁ ጎብዬ የሚሄድ የአንዲት እህቴ ለድግስ የሚሆን ይሄ የምታዩት 30 ኪሎ በርበሬ ነው። ማሻላ ተባረክ ረህማን። ቆንጆ ተደርጎ የተዘጋጀ ምጥን የሆነ በርበሬ አላት። ጀማኦጂን በነገራችን ላይ እየቆጠቆጠኝ ነው